ጉድ ሳይሰማ መስከረም አይጠባም ይላሉ የሀገሬ ሰዎች። እና አሁን ግን ዱባይ ላይ ጉድ ሳይሰማ ያለኝን ብር ራሱ አምጥቻለሁ ለሱ ማለት ነው። ለሱ ስራ ለመጀመር ያለኝን ራቁቴን አስቀርቶኝ የሄደው ማለት ነው። እኔ ህዝብ እንዲፈርድልኝ አንቺም እንድትፈርድልኝ ነው ፈልገው ሀቢባ። እሱ አሁን ባሌ ጨዋ ነው ያለችው ከኋላ መጣ ኢቨን ማለት ነው ሀቢባ የተላ ወረቀት ሲያሰሩ እነሱ እሱ አሁን ባሌ ነው የሰማና ባሌ ነው ያለችውን ማለት ነው ሀቢባ ኢቭን ማለት ነው። አንቺ አሁን እዚህ እያለ መጀመሪያ ኢትዮጵያ ጋብቻ ሲኖርሽ ነው አይደለ? ወረቀት ሲኖርሽ ነው አይደለ? ያንን ጋብቻ የምታመቸው እሱ እዚህ ሆኖ እንዴት ወረቀት የጋብቻ ወረቀት አሰራ? እንዴት እስቲ እዚህ ያለው ኤምባሲ ሄደው ተፈራርመው ቢሆን እስከሷ ጋር ወረቀቱን ቼክ አድርጊ ልክልሻለሁ። እንደፈለግሽ በፈለግሽ መንገድ አድርገሽ ቼክ አድርጊ ሀቢባ። ይሄማ ትልቅ ወንጀል ነው። ፎርጅድ የትዳር ወረቀት አሰርቶ ሀቢባ እልክልሻለሁ አለኝ እልክልሻለሁ። ቼክ አስደርጊና ድረሽበት ሀቢባ። በዚህ ልክ እኔ ሴት ልጅ ሆኜ አምኜው እናት እያለሁ እህት እያለሁ ይሄ ከአንዴም ሁለቴ አስወርጄ ሶስተኛ አስወርጅ ብሎ በዛ ላይ እንደዛ ብሎ እንደዚህ አስጠያፊ ስድቦችን ሲሰድበኝ እሷ የላይፏ አጀንዳ አድርጋል። ኮመንቴ ላይ ሰው ከጻፈ ማለት ነው ምላሷን ታውቂያታለሽ። እኔ በህይወቴ ሰውን መሳደብ አልችልም። ወይ መማታት ወይ መምታት ነው በቃ፣ ወይ መመታት ወይ መምታት ነው በቃ እንጂ እኔ እንዲህ ብዬ ስድብ እንኳን የብልግና ስድብ አንድ ነገር ተሳድቤ አላውቅም ሀቢባ። ከዛ ብሬ እንክታርጉ የበላኝን ብር ይመልስ በቃ። እኔ ህዝብ ይዳኘኝ። እኔ የትም ምገባበት የለኝም በቃ ምንም የለኝም። መቤቴን አሁን እዚህ ዱባይ ለመውለድ አስቢ፣ ወረቀት የለኝም። ወረቀት አለኝ እኔ ግን የጋብቻ ወረቀት ያስፈልጋል። አስቢ አንቺ ማለት ነው ለመውለድ ራሱ ማለት ነው በጣም ብዙ ነገር በጣም ብዙ ፕሮሰስ ያስፈልገዋል። ታውቂዋለሽ አንቺ አልነግርሽም፣ በሰው ሀገር ሆነሽ ማለት ነው ይሄን ሁሉ ራሱ ነገር። ቆይ ሶስተኛ ማርገዝሽን ስትነግሪው መጀመሪያ ምን አለ? ሶስተኛ ማርገዝን አርጉላት፣ ለአሜን ዲዛይን ሼር አርጉላት ባሏን። ሶስተኛ ማርገዝንም ሲሰማ ማለት ነው ሲሰማ እኔ በቃ ከሌላ እንደወለደ ሰማው። ከሌላ እንደወለደ ሰማው። ከማን እንደሰማሽ ንገሪኝ፣ ጉዳዩ እንዲገባን በስትክክል አስረጅን። አታሯው። እኔ ቲክቶክ ላይ ነው ያየሁት። ቲክቶክ ላይ የሱን ፎቶ ፖስታ የልጇን ፎቶ ፖስታ አየሁት። ሳይ በውስጥ ገባው። እሺ በኢንቦክስ እሺ ምን አልሻት? መጀመሪያ በኢንቦክስ ገባው። እህቴ የምር ባልሽ ነው አልኳት። የምር ባልሽ ነው አልኳት። እኔ እኮ አንድ ቤት ውስጥ እኮ ነው አብሬ የምኖረው። ቤቱ ጋር ካንቺ ጋር መጥቶ የፍቅር ግንኙነት አድርጋችሁ ቤቱ ጋር ወለዳችሁ ነው ያልኩት። እመቤቴ በቃ ራሴን ታንቂን ያሰኘኝ ነፍሰ ጡር ነኝ። በቃ ያልሆንኩት ነገር የለም። መርዝ ገዝቻለሁ ለመጠጣት ማለት ነው። ከዛም ቀን ጀምሮ እኔ ግንኙነት አቆምኩኝ። ከሱ ጋር ያለኝን ግንኙነት አቆምኩኝ። በቃ ነፍሰ አይደለም። እሷ በኢንቦክስ ጠየቅሻት። ቲክቶክ ላይ አየሽ አንዲት ሴት ፍቅረኛሽን ወይም የልጅሽን አባት የሶስተኛ ልጅ ያስረገዘሽን ሁለት እንድታስወርጂ ያደረገሽን ሰው ፖስት አድርጋ አንዲት ሴት አየሽ። ሄድሽ በኢንቦክስ እውነት የልጅሽ አባት ነው ፖስት ያደረገው? ምንም አልሰደብኳትም። ይሄው እግዚአብሔር ምስክሬ ነው። ምክንያቱም ደምሻት አላልኩም ውዴ። ቆይ ሄደሽ ስጠይቅ የእሷ ምላሽ ምንድን ነው? ምላሿን ንገሪኝ በትክክል። እሷ ምላሿ አዎ ባሌ ነው፣ የ80 ባሌ ነው፣ የተፈራረምኩበት ባሌ ነው አለች። ቤቱ ጋር ተገናኝታችሁ አልኳት። ባሌ ነው ከፈለግሽ የማስረጃ ወረቀት አለኝ ብላ እዚህ የተፈራረሙበትን ኤምባሲ ሳይሄዱ ዝም ብለው የተፈራረሙበትን ወረቀት ይዛ መጣች። ልክልሻለሁ ይዛ መጣችና አሳየችኝ። ስታይ በቃ አበርኩኝ። የምርም በቃ የምር እኔ ሞቻለሁ። የለውም የት ነኝ እኔ? እስከዛሬስ ምንድን ነው እየሰራ ያለሁት? እኔ ምን ውስጥ ነው የገባሁት ነው ያልኩት። በቃ ያሳዝናል በጣም። እኔ ወዴት እያመራን እንደሆነ አላውቅም። እዚህ ጋር የምንመጣው ለስራ ነው ወይስ እውነት ትዳር ይዛሉ ተብሎ ነው እንደሚወጣው ከሀገር ገንዘብ አገኛለሁ ነው? ወይም ደግሞ የእውነቴን ነው የምላችሁ ህይወቴን አስተካክላለሁ ብለን ነው የምንመጣው። እና አሁን ግን ዱባይ ላይ እያየን ያለ ነው እየሰማን ያለ ነው በጣም የሚያስፈራ ነው እውነት። እኔ ግን በዚህ አጋጣሚ ማለት ነው ውዶቼ አንድ ነገር መናገር እፈልጋለሁ። አዎ በማስጠንቀቂያና በተጠንቀቅ። አማርኛሽን አስተካክል ወይዘሮ ትዕግስት።
ወይዘሪት እና ውዶቼ ልንገራችሁ፣ እውነቴን ነው። በስመ ዱባይ ማለት ነው እኛ ሁላችንም መሰደብ የለብንም። አዎ እኛ መሰደብ የለብንም ጋይስ። እነሱ በነገራችን ላይ ዱባይ ብዙ ኢሜሬቶች አላት። ለምሳሌ ከሰባቱ አንዱ አቡዳቢ አለ። አላይን በአቡዳቢ ነው የምትጠቃለለው። አሁን እንኳን አላይን ነኝ። አረንጓዴ ተመልከቷት። እውነቴን ነው የምላችሁ ጋይስ። ቻርጃ አለ፣ ሀጅማን አለ፣ ዱባይ ራሷን የቻለች አለች፣ ራስ አልኬማ አለ። ከነዚህ ሁሉ ስቴቶች እንበለው በእንግሊዘኛ፣ ከነዚህ ሁሉ ስቴቶች በጣም አዳጋችና አስቸጋሪ የሆነው ቻርጃ የምትባለው ቦታ ነው። ቻርጃ በደንብ አድርጎ ነው ቻርጃ የሚያደርገው። በደንብ አድርጎ ቻርጅ እያደረገ ነው። ወይኔ አማርኛ ሴትዮ ወዴት እየሄድሽ ነው? ጋይስ ግን ማለት ነው ቁም ነገር፣ እውነቴን ነው የምላችሁ። ወደ ሲሪየስ ከሄድም ማለት ነው ዱባይ ሆነን ሁላችንም አንድ አይደለንም። እንደዛም እንዳታስቡን። እኛ እንጀራ ብለን ቢዴና ብለን ከሀገራችን ይወጣን። አዎ እውነቴን ነው የምላችሁ። ከቤት እንኳን የማይወጣ ስንት አለ፣ ስንቱ ምስኪን ማለት ነው። ስለዚህ ሁሉም አንድ አይደለም ውዶቼ፣ ማሮቼ፣ ልቦና ይስጣቸው። እንግዲህ ጉድ ነው የዱባይ ጉድ፣ አያልቅም ቢሉት ግን ይሄ የአሁኑ ደግሞ ድልድይ የሚሰራል ደላላ። በዛ ላይ እናንተ ግን በሀብታም ስር ሆኖ ማለት ነው። ሀብታም ግን ማለት ነው በድሃ ተከልሎ፣ የምሬ ነው የምላችሁ እራሱን ለመወደድ የሚያደርገው ነገር ጉድ ነው። እንግዲህ ይወጣል፣ ገና ጉዱ ገና ይወጣል። ይሄ ፍቅር ዲዛይን የሚሉትም ደግሞ ማለት ነው እነሱ ነው ደግሞ አሁን ርዕሱ። አጀንዳ አይጥፋባችሁ ተብለናል መሰለኝ ዱባይ ላይ። እና ይሄ ደግሞ ጀግናው ሁለት ሚስት በአንድ ሀገር ላይ አስረግዞ አንዷ ወልዳለች፣ አንደኛዋ ደግሞ ይኸው ገና ታቅፋለች። እኔ የሚገርመኝ ነገር ማለት ነው እኔ አንድ ወንድ ልጅ ማለት ነው የእውነቴ ነው የምላችሁ አንዴ አስረግዞ አይደለ አስወጩ ብሎ መድኃኒት ገዝቶ እስከ ማምጣት ከደረሰ ይሄ ነገ ተነጉደ እንኪ ይሄ መድኃኒት እኮ ነው ዋጩ ብሎ እኔን የመግደያ መድኃኒት ቢሰጠኝስ? ዛሬ ላይ ልጁን እንኪ ግዳይ ብሎ የሰጠ ማለት ነው። እኔ አንዳንድ ሴቶች ግን ለምንድን ነው ሞካችን የማይሰራው? ይሄ አይምሯችን እናቴ ትሙት እንዴ! ምንድን ነው እሱ ኃጢአት ቢሰራ ተመልሳ ደግሞ እሱ ኃጢአት ትሰራለች። የሚገርመው ነገር እየፈረድኩ አይደለም፣ እግዚአብሔር ነው የምላችሁ። ይሄ ደግሞ ትልቅ ኃጢአት ከአንዴም ሁለቴ ያስወረደች ደግሞ ከአንዴም ሁለቴ ያስወርጅ ብሎ መድኃኒት ሰጠኝ ብላ ደግሞ አፏ ሞልታ ታወራለች። የሚገርመው ነገር እመብርሃንን እየፈረድኩኝ አይደለም። ለምን እኔ ሴት ነኝ፣ ጀግና ሆኜ መቆም ነው በቃ። አረገዝኩ አይደለ? ያ ያረገዝኩትን ልጅ እግዚአብሔር ሰጥቶኛል። እግዚአብሔር ለምክንያት ይሄ ልጅ ፈጥሮታል። እስከፈጠረው ድረስ አሚን ብዬ ሂድ አንተ ቀጥል በቃ። አንድ ቀን ልጄን ብለህ ግን ትመጣለህ ብዬ አባርረዋለሁ ካልፈለገኝ። መጀመሪያውኑ መጠንቀቅ ከሆነ በኋላ ደግሞ ከአንድም እስከ ሁለት ልጅ እስከ ማስወረድ። ይሄ የተረገዘው እንግዲህ 3ኛ ልጅ ነው ማለት ነው። እግዚአብሔር ይቅር ይበላቸው፣ እኔንም ይቅር ይበለኝ። የእውነት እኔ በጣም ነው የተናደርኩት በዚህ ማለት ነው። አሁን ነው ትዝ ያለኝ፣ አይምሮዬ እንደዚህ ብልጭ ያለልኝ ማለት ነው። ቁም ነገር እንዲህ ነችና አትነቃ። አሁን ደግሞ ብር ሰጠውት ይሄን ሁሉ። እውነቱን እኮ ነው አንዱ ማለት እናንተ ሴቶች እኮ በቃ ብሎናል እኮ ጨርሶታል። የምሬ ነው የምላችሁ እንዴ። እኔ ጊዜ ለምን ጥርግ አይልም? ግፈኛ። እሷም እኮ አሁን እኮ ትጠየቅበታለች። እሷም ተባባሪ ናታ። ምን እሱን ሚዲያ ላይ ለመክሰስ አመጣችሁ? እሷስ በነፍስ በማጥፋት እሷም በእግዚአብሔር ዘንድ ትጠየቅበታለች። እኔ አንዳንድ ሴቶች ለምን ጭንቅላታችን ቆም ብለን እንደማናሰራው በቃ እግር ከፍቶ እስከተሰጠ ድረስ ማለት ነው ይሄ ነገር ይመጣል። አዎ ይመጣል። ወጣትነት ነው፣ ትክክል ነው። ልጅ እስከመጣ ድረስ ደግሞ አሚን ብላ ትቀበል። ደግሞ አንዴ አርግዛ ሁለተኛው ላይ ድጋሚ ቅዱስ ሚካኤል ድረስልኝ። አቤቱ ጌታ ሆይ ይቅር ይበለኝ። እውነቴን ነው የምላችሁ ውዶች፣ ራሳችሁን ጠብቁ። ማርያምን ራሳችሁን ጠብቁ። በዛ ላይ እስቲ ንቁ እንዴ! ሰው አይነቃም እንዴ?